ባለፈው ዶሮ የበላው ወይ ወንድሜ ዶሮ የበላው ልጅ አይደል? ሁለት አፋ ዶሮ አንዱን ታፋ ትበላለህ አንተ የሰሚቱ ነው። አንተ ወራዳ ነው ነው አባቴ የሰሚቱ ነው። ሁለሊቱ የሰሚቱ አይደለም። አራቱን ጉላሉ አብሻ ብለሽ አይደል? ኦኬ ዛሬ የሰሚቱ ነኛው ባለቤትህ ጋር ደውዬ ጠይቄያት ነበረ። እሺ ምን አለች? ደክሞኝ መንገድ ላይ ቁጭ ብያለሁ። አንድ እግር ብላ ብላኝ ነው አላለችም እሷ። አንተ ሁለሊቱ ነው ተጠጣ ሲያንቀኝ ነው የጠጣሁት። ለሚገባው አካል አመለክታለሁ። አንተ አይደለም ኧረ አባቴ ቆይ አንድ ያዳምጠኝ እሺ። ከዚህ በፊት እንደዚህ አይነት ሪከርድ ተይዞብኝ ሊያባሩኝ ይችላል። ይኸውልህ ከዚህ በፊት እንደዚህ ለሰው የተላከ ብልት በልቻለሁ። ብልት የዶሮ ብልቶቹን በልቼ አሁን ይኸውልህ ስማ፣ አሁን ስነ ስርዓት ይዘህ ያመጣሁት ያዘዝኩትን ታመጣልኛለህ። አመጣለሁ። መብላት የለም በራሴ አመጣልሃለሁ። አባቴኝ አባት ይቅርታ። እሺ ይኸውልህ አባትህ ጋር እንደውላለን። እኔ የምልህን ነገር ገዝተና ትለዋለህ። እሺ ማለት ሌላ ነገር ስትሆን ሌላ ነገር እንዳታወራ ነግሬሃለሁ። ኩኩል ነው የማደርገው። እየጠራን ያዝ፣ ስልኩን በስርዓት ያዝ። ደግሞ ሄሎ አባዬ እንዴት ነክ? ቆሎ ይዘና በለው። ቆሎ ይዘክና ብርቱካንም ጨምርበት። ብርቱካንም ይዘክና ሙዝም ይዘና በለው። ሙዝም ይዘክና። አዎ ጨማምር በኬክም ምናምን ኬክም ይዘክና። ቶርታውም ይሁን በለው። ቶርታው ይሁን ቶርታም ኬክም ቆሎም በጣም ነው ያማረኝ። ትልቅ ይዘህልኝና በለው። ትልቅዬ ቶርታ ይዘህልኝና። ጁስም ይዘህልኝና። አዎ ይሄኛውን እማዬ ነው የፈለገችው። ለኔ ደግሞ ለሊፖፕ ይዘህልኝና። በቃ አንተ በቃ አትጨናነቅ እንዴ! ጀማውን እኮ ተቀላቅለሃል። ጃምቦ አለ፣ እኔ አለው። አንተ የምትገባበት ነገር ሁሉ ውስጥ እኛ አለን። እርግጠኛ ናችሁ? ምንም አትጨናነቅ አለን። እሺ እንዴ የትኛውም ጸብ ይሁን እርግጠኛ ናችሁ? ከገባውበት አላችሁ እናንተ። ምንም ነግር በቃ ምንም ምን ሰማው ታሪክ የለም። ምን ሰማው ታሪክ የለም ነው ማለት። እሺ እንግዲህ ምንም እያደርክ መምጣት ጀመርክ። ምን እንደ ድሮ ምናምን ጨስሽ መስሎሽ ነው እንዴ? 18 እኮ አልፎኛል አይደለም? ውጪ በከረማ ያገባሽም ነው ማለት ምን እዴ ምንድነው? አረ እነዚህ እኮ የበፊት የቀበሌ ምን ሻምፒዮን ነበሩ። የምን የቦክስ ማንንም ጭራሽ ነው ማልሰማሽ። መጨስሽ ምናምን መስሎሽ ነው እንዴ? ይኸው ገጀሮም ጃምቦም አሉ ከፈለግሽ አይደል እንዴ? እንዴ ገጀሮ ባናባው ገጀሮማ ይኸውልህ አመዳም እንዳንቺ አይነቷን ስንት አስተናግጃለሁ። መሳቡ ዝም ብሎ ቆይ ቀስ እያልክ አንተ መሳቡ እኮ ቀላል ነው። ማውጣትና መሳብማ ትወዳለህ። ነው ምን ያክላል? አየው የብሬን ቀላህ አይደለም የሚመስለው። የብሬን ቀላህ እስካሁን ኧረ ተዋት። አይነካም ባፍ አይነካም። ምንድነው? ልሂድበት እየተኮስኩት ነው ዛሬ ገና ልቅ ጥሩ ስራ ሰራ ቀላል ነው። እስቲ አሁን ሂድበት። ለና ማን ነው ይሄዳል? እና ተሽሏል። እኔ የምልህ ማውጣትና ማስገባት ያልከው ለምንድን ነው? ማውጣትና ማስገባት ያልከው እኔ እየተሳደብክ ነው? ንቀልኛላችሁ ነቀልኩላችሁ ጋሽ ምንድነው? ማውጣት ምንድን ነው? እሺ ወገባባ ወጣቡ የመላቀል አንቺ ያበደ ምግብ ነው። ጻዴ ነው ጻይድድ ነው። ስለጋበዝከኝ አመሰግናለሁ። ችግር የለም። ስለጋበዝከኝ ማን ነው የሚጋብዝህ? አንተ። እኔ አንድ ብር አልያዝኩም። አንተ አይደል እንደጋበዝከኝ? አረ ጉዴ ፈላ። እኔ አረ ምንም የለኝም። እኔ እኮ አንተ ብር ያዝክ መስሎኝ እኮ ነው። እሺ ምን እናድርግ? ይኸውልህ
እኔ ውስጥ ሄጄ ቀውጥ ይፈጥራለሁ። እሺ አንተ እዚህ ሳህኑ ላይ ምናምን ጠጠር ምናምን ታስቀምጣለህ። እዚህ ጠጠር ምናምን ድንጋይ ምናምን እዚህ ላይ አዎ፣ እዚህ ላይ ታስቀምጣለህ። እኔ እጂ ቀውጢውን እፈጥረዋለሁ። አንከፍልም ማለት ነው። ተረዳኛ? አይ ገብቷል? ገብቶናል። በቃ እኔ ተነሳው ወደ ስራ። አክሽን ግጭ። እዚህ ቤት ምን አይነት ነገር ነው የሚሰራው? ምንድነው እየተሰራ ያለው ስራ? ሃሎ፣ እዚህ ቤት ምን አይነት ስራ ነው የሚሰራው? ምን ነው? ምን ሆነሃል? ምንም እንዳትዪ። ማናጀሩን ብቻ አቅርቢልኝ። ማናጀሩን ብቻ ነው የምፈልገው። ይሄው ዛጋ ማናጀሩ። እሺ ይሄው የኔ ጌታ፣ ይሄው ማናጀሩ። እስከዳር ምን ተፈጥሮ ነው? ከስተመራችን አንተን ፈልገው ነው። አቤት የኔ ጌታ። የምን የኔ ጌታ ነው? እኔ ከፍዬ አይደል እንደምበላው? ምንድነው ጠጠር የማገኘው ምግብ ውስጥ? ጠጠር እንዴት? እኔ እንጃ የኔ ጌታ፣ እኛ ስናቀርበው ንጹህ ነበረ። ከፍዬ እየበላው እንዴት ነው ጠጠር የማገኘው? ምን አይነት አሰራር ነው? ተረጋጋ የኔ ጌታ ተረጋጋ። እኛ ጠጠር ወይን ድንጋይ ካለው እኛ ነን ሂሳቡን የምንከፍለው። ይከፈላል? በእኛ በኩል ችግር የለውም ወንድሜ። ሄደን እንየው ጠጠር ያለበትን ምግብ እንየው። በቃ እሺ ና እንየው። ተከተል። እሺ ወንድሜ ቅደመን። ይሄ ተረገመ ልጅ እንዲያዋርደኝ ዛሬ። ይሄው ታየዋለህ ጠጠሩ ምግብ ውስጥ እንዴ አሁን ሳንከፍልማ እናታ ምን ትብላላት? ይሄ ነው ጠጠሩ። አድጎ ነው እኮ ጠጠሩ። ምን አለ ቆንጆ ባለውንኩ ሴቶች እኔን አጨነቁ። ትሽ ምን ሆነ ነው ጭላ የምትናደረው? ሴቶች እኔን አጨነቁ። ሴቶች አስጨነቁኝ? ስማ በቃ ገጠር ገባ እናሳ ይሄን ፊት ይዘህ ከከተማ ውጣ። ልብላኝ ነው እንዴ? ያላማ ሌላ ነው ሐሳቤም ከተማ ነው። መንጃ ፈቃዴን አውጥቼ አዲስ አበባ ገባለሁ። አዲስ አበባም አቀብለው እንጂ እኔ ባካንተ ሶይ እንደው ቤተሰብ እንደው ኳስ የምገድፉ ሰዎች በጣም ነው የሚያጅበኝ። እኔ አሁን ኳስ አልገድፍም። ለምን? አሁን ማንቸስተር ዩናይትድ እና አርሰናል ዩናይትድ አሉ። እነሱ አሁን እንዴት ነው ኳስ ይችላሉ የምትሉት? እስቲ በጨርቅ ኳስ ይግጠም ወንድ ሆነ በጨርቅ ኳስ አሁን ይችላል። ይሄ እኮ እየነጠረ ስለሚገባ ነው። ወንድ ማለት በጨርቅ ኳስ። እኔ አሁን በጨርቅ ኳስ ሁሉም ተጫዋች ነጭ ተባለ በጨርቅ ኳስ ቢጫወት እገድፍ ነበር። ይሄኛው እየነጠረ የማይገባው ዝም ብሎ ወንድ ማለት በጨርቅ ኳስ ነው። ዶክ ማኪ የመጣስኝ እንክብክብ ነው ማድረግሽ። እሺ በምንድን ይዛት የመጣ? በመኪና የእናቶቻችን ሲቃይ በቃ ማለት የእናቶቻችን ሲቃይ በቃ ምንድነው ወቅት አርግ ተባለ አይደለች ልጅ ምን ሆነ ነው? ሺዝ ዩር ዋይፍ እኮ ብሮ ካም ኦን ምን ሆነ ነው እንዴ? ተንከባከላት ነች እንዴ? ተው እንጂ እሺ አሁን ቆይ ባባዬ የት ይዘመለት ነው አይደለም ያዚም ክለት አይደለም የአራት ሳምንት ልጅ የአንድ ወር ልጅ እኮ ነው እንዴ? እንዴት ነው ማዜምለት? ምን ማለት ነው እንዴ? እኛ ሙሉ ጄኔሬሽኑ ቀንጭሮ ሙሉ ጄኔሬሽኑ ፖል ስልክ እንጨቱ ነው የቀረው። ገና ከሳምንት ጀምሮ ስላልተንከባከቡ ስላልተዜመልን ነው አይደል? አዚያዚያም አዝሜ ላሳያሁ እንዴ ባብኒ ባብዞ ንቅጽኒ ነው አባቡን ንቅጥ አባቴ ሲያንከባከብ ስኒ ዶክተር ላለ ስኒ ባባኒ ቆይ ምንድነው እየሆነ ያለው? እንክብካቤ ነው እየሆነ ያለው። እና በአራተኛ ሳምንቱ የአሳዘይት የማጠጣት ሂደት ነው እየሆነ ያለው። የልጁን የወደፊት የብርሃን የመቅረጽና የማሳካት ሂደት ነው። እንደዚህ አንተ ይገባህ አንተ እኔ ያለው እንከባከብሳለሁ እኔ ምን ዶክ በአራት ሳምንቱ ነው የሚረግጥሽ። እንደዛ ከሆነ ዊልቸር እንዳ እንዴ what's wrong with you ሚስት አይደለች እንዴ? ትጠየፋታለህ ነው? stay away from her stay away from her ምንድነው እየሆነ ያለው? እንክብካቤ ነው እየሆነ ያለው። እንክብካቤ ክብክብ ነው ማድረግልህ ስንኒ እየተንከባከቡ ስንኒ ይታያላ። በዛ ምሳሌ የድሮ ጨዋታ አለ። እኛ አሁን ድሮ ምሳሌ አምጣ ወይ 100 ብር ወይ 50 ብር ካለ 50 ብር እሺ 10 ብር 50 ብር ድሮ ምን ጨዋታው ነው። አሁን ይሄ አስማት ምናምን የሚባላል ያ ይሆንም አሁን ገብቷል። አዎ እንካ 10 ብር ነው 50 ብር ያንተ ነው 10 ብር የኔ ነው። ምን ነው ጋሾቹ ምንድነው? ጥፍንክ ነው እጅሽ ምልስ ይልልሻል። ጠንቻ ልጅ ነይ አንቺ ባዝሊን እቺ ፈዛዛ አይዞሽ ብዙ አትርገጪ በስኛው ግሪሽ እንዳያምሽ። አዎ አንተ እሱ ጋር ደገፍ አድርገህ በደንብ ይያታል እንጣጥ በይ እስኪ
ቀስ በሉ። ኧረ ቀስ በሉ። ውይ ቀስ በሉልኝ እስቲ። ኧረ በእናታችሁ ቀስ በሉ፣ ቀስ በሉ። እንዴ ምንድነው ጉዱ? ምንድነው ግርግሩ? ምን ሆነው ነው? የግሩፕ ጸብ ነው። የግሩፕ ጸብ ነው። የግሩፕ ጸብ? አዎ የግሩፕ ጸብ ነው። ትንሽ ቁርጭምጭሚቷን በገጀራ ነካ አድርጓት እኮ ነው ጉዱ። አስቀምጧቸው እስኪ። እንዴ እኝን የሚያክሉ ሴትዮ የግሩፕ ጸብ? አይዞሽ ቀስ ብለህ አስቀምጥ እዚህ ጋር። ኧረ ቀስ። አዎ ቀስ። ጉድ እኮ ነው ጊዜው። እስቲ ሂጂ ነይ አስቀምጠሻት ነይ። በሉ እስኪ እሺ፣ እዚህ ጋር አስቀምጡልኝ እግሯን። ቀስ በሉ። ወይል እንግዲህ እኔ ምንም አይነት ቀልድ አልወድም። ይኸውላችሁ ልጆች፣ ጎረምሶች እጇን ጥፍንቅ አድርጋችሁ ያዙ። ይኸውልህ ቀስ በል እባክህ እሺ። ወይል እንግዲህ እዚህ ጋር ነው የሚያምሽ? አዎ እሱ ጋር ነው። እዚህ ጋር ነው። አዎ በጣም አሪፍ። ይሄ የቁርጭምጭሚት መሳሳት ነው። ያሳስትህ ስብርባሪ ቀርቶ ይሆናል አጥንቶት ላይ። በደንብ አድርጋችሁ ያዙልኝ እሺ። አሁን ቀልድ አልወድም። ወይል እንግዲህ እርሶ ሴትዮ አያፍሩም እንዴ? በዚህ እድሜዎት የግሩፕ ጸብ ተው ነግሬሃለሁኝ። አያፍሩም ወይ? በዚህ እድሜዎት የግሩፕ ጸብ? አንተ ሰውዬ ነግሬሃለሁ። ተው ብያለሁ። እና አንተኛው እረፍ ስል አታርፍም አንተ ብሎ ወጌሻ እንዴ! ምንድነው? እግርሽ እንዴ! እግሬ ተፈወስኩኝ። ደስ ብሎኛል። ተፈወስኩኝ። ቤጂንግ ፈወሰኝ። ሹም ተፈወሰኝ። አንተ ላቦሮ ምንሼ ነው ሙድህ? ከራስህ ኪስ ነው መዝረፍ የሚቀርህ። አንተም ሰው ሆነ ለመዘረፍ በቅተሃል። ድህነት ራሱ ፊቱን አዙሮብሃል። 1 ሚሊዮን ብር ልሸልምህ አባቴ። ቻሌንጁን ስራ ውረድ ከማጀራቴ። የምን 1 ሚሊዮን ብር አልሰማም እንዴ? ከ250 ሺህ እስከ 1 ሚሊዮን ብር የምትሸለሙበት ቻሌንጅ ምሪንዳ ለእናንተ ይዞላችሁ መጥቷል። ያንተን ወይም ያንቺን ልዩ ችሎታ የሚያሳይ ምርጥ ቪዲዮ ምሪንዳን ተጠቅማችሁ በመስራት 1 ሚሊዮን ብር መሸለም ትችላላችሁ። የምትሰሩት ማንኛውም ቪዲዮ ላይም ሃሽታግ ማን እንደ ምሪንዳ የሚለውን መጠቀም ይኖርባችኋል። ውድድሩ የሚያበቃው ጥቅምት 24 ነው። አንተም እንዳያመልጥ 1 ሚሊዮን ብር ተሸለም። ማን እንደ ምሪንዳ አንተ ና እንቆሽቋሽ አስከም ሰደድ እኔ አልፈልግም አልኩት። ሰውዬ አልፈልግም። ምሪንዳ ቻሌንጅ ከቼ ይሸለማለሁ። ወይ ማሪ በቃ እኔም ሲስተር ጋር አላድር ልሄድ ነው። እሺ ማሪ አይ ላቭ ሰርፕራይዝ አስተነገርከኝ። ወይኔ ተበልተ ነበር። የዛሬው ቀን ዝናብ እየጣለ ነው ማለት ነው። ሲያስጠላ እንደ ጓደኛ ምን ብራዘር ምን እንግሊዝ ወጆልሽ አዛ ከታች ሰፈር በላይ ሴክሲ ይዤልኝ ነሽ ነው ያበት ስሞታች ሳቢዮን አንቺማ ብራዘር እንግሊዝ ነው ያበት ምንድነው አባ ጀብሎ ነው እንደምትሰራው አይደለም ሰርጋስም ብለህ አፕ እንድታስብኝ እሺ ብራዘር። የምን አባ አፕ ነው? ኧረ ብራዘር ትለይብኛለሽ። ሳንንት እንጋሽ የምን አባ አፕ ነው? አይደለም ና የት ሰፈር ልጅ ነው? የት ሰፈር ልጅ ነው? ና እናትህ ጋር ነው የምትሄጂው። እናትህ ጋር ነው የምትሄጂው። አሁን ባለፈው ወጭ ላፊው ዝናሽ ድስት ሙሉ ወጥ ይዛ ስትሄድ አይቻልም። እሱ ነው የማይቻል። ሳምንቱ ሙሉ እያሞቁ አይደለም እሺ በል ያው የድሩ ዝንዬን ነው ያቺን አብረሽ በልተሻል ባክሽ። ዝንዬን ነው? አዎ ዝናሽ ዝንዬንማ አሁን አውቃታለሁ። በቅርበት ከሷ ጋር ቅርበት አለኝ አይደል? ዝንዬንማ እኔ ብላችሁ አረቄ ጀመራችሁ እኛ ፊት ናቃችሁ ማለት ነው። ምን አረቄ ነው የሚሉት እርሶ? ዳርቅ አረቄ ከሚሉ ለድሩ መፍትሄ አያመጡም እንዴ? ቆይ እኛ መፍትሄ አንተ ነህ እንዴ የምትለፈው? ቁጭ ላይ አፈ እየሸተተኝ እኮ እንዳይ ይከበሩ እንግዲህ
ጉዶትን እንዳላውጣው ጉድ ያስገባና ጉድጓድ ገባ። እድር ቤቱን እኮ ፔንሶል እንዳደረጉት እኮ እናውቃለን እኮ። ማን ነው ፌስ ምን ይኸውላችሁ እድር ቤቱ ወንበሩ አጠገብ ሳህኑ ጋር ጨለማው ጋር ማለት ኮንዶም አግኝቻለሁ። ኮንዶም ጣለው ያልኩት አንተ ነህ ያልከኝ ባልሆነ እኔ ነኝ ጨርሳለሁ። እናንተ ናችሁ ምንድነው? እንከበር አንተ ታው ምንድነው? መፍትሄ ስጡን። አሁን ገንዘብ አለቀብን። ምን አለቀብን? አሁን ምንድነው መፍትሄ? ይኸውላችሁ ገንዘብ ካስፈለገ ለድሩ ለምን ቃና ቤት ላትጫወቱ? ምንድነው ቃና ቤት? አቤተር ላይ ከጧቱ 3 ሰዓት እስከ ሌሊት 6 ሰዓት በየቀኑ 50 ሺህ ብር እየዘነበ ነው። በየቀኑ 10% ምላሽ ከአቤተርና ከተለያዩ ካሲኖ ገሞች ያገኛሉ። በቃ እነዚህ በመጮት እድራችን ወደፊት እናደርጋለን። አይ ፔንሲዮን ትገባላችሁ እናንተ ማለት በል እንግዲህ ዛሬ ማታ እራት እኔ ጋር ምን ማዘር ይቅርብኝ። እኔ ጥሎብኝ ቢያዩ እራት አልወድም። የኔን ተወዷለህ። ቆንጆ ቅንጬ በቅቤ ነው አይ ይቅርብኝ። እኔ እንኳን መጣጤ እኮ የቤቱን ኪራይ ያስገባውበትን ደረሰኝ እኮ ልሰጡት እኮ ነው አመጣጤ። ሙሉ ነው እንዴ ያስገባህ? አዎ አይ ደላሎ እኮ የቤቱን ኪራይ ግማሹን በጥሬ ገንዘብ ነው የምትከፍለው፣ ግማሹን ደግሞ በቢትኮይን በላብህ ነው የምትከፍለው እኮ ነው ያለኝ። እኔም እኮ በላብህ ክፈል ነው ያልኩት። ታዲያ ላብ እንዲህ ነው እንዴ ማዘር? እኔ እኮ ስራ በማገዝ ነው መሰለኝ፣ መች ደም በመለገስ መሰለኝ። እርሶ ቆይ ትልቅ ሴትዮ አይደለሽ እንዴ? እኔ እኮ ብዙ ስራ ስለምሰራ ነው እንጂ አንድ ፍሬ ልጅ ነኝ ገና። አንድ ፍሬ ቢሆንም አንድ አይጋደሉም ነበር ለሁለት ፍሬ። ቆይ እንዴት እድሜዎት ስንት ነው ግን? እድሜዎች ስንት? 36 ይጫማ እኮ አላልኩም ማዘር፣ እዚህ ምድር ላይ የቆዩበትን እኮ ነው ያልኩት። እንግዲህ ማውቀውን ነገርኩ። የቀረውን ደግሞ እራት እየበላን ብንጫወት አይሻልም? እኔ እኮ ተምታታብኝ። ቤት ነው ማህፀን ነው የተከራየሁት። እንዴት ያለ ነገር ነው? ምን ያው 9 ወር ቆይተህበታል። ቤትህ በለው። ኧረ ስለፈጠሩት ፈጣሪን እንኳን አይፈሩም። እኔ እመርቅሃለሁ የኔ ልጅ። ከምረግምህ ደግሞ ብመርቅህ አይሻልም? ምን ብለው ነው የሚመርቁኝ? ደግሞ ብዙ ነው የምመርቅ። ለምሳሌ ዘርተህ ቃም ማይመስል ምርቃት። እኔ እኮ ዘራለሁ እኮ። እርሶ ግን እድሜዎት ሄዷል። በቃ እድሜዎት በጣም ሄዷል፣ አጅቷል። ልቅም አልችልም መቼ ማያስቅሙኝም። እናማ ይኸውልዎት እርሶ ያሉበት አሁን እድሜዎት እኮ ቆንጆ ጋቢ እየገዙ እኮ የሚቋጩበት እድሜ ነው። እርሶ ግን ከጋቢው ልቅ እንደኔ ያሉ ወጣቶችን ነው እየቋጩ ያሉት። በኋላ እንዳይቆጮት ግን ውሉን ፈርመሃል መቼስ። እዚህ ቤት መቆየት ካልፈለክ ቤቱን ለቀህ ውልቅ በል። ብር አይመለስም እንዴ? አዎ እንደውም ወሰንኩ በቃ። ቤቱን ለቅቄ ውልቅ ከምል ቤቶት ገብቼ ልብሴን ውልቅ ነው በቃ። በልና እንግዲህ እናንተ ደግሞ ቤስት ኢመርጂንግ ቲክቶከር ላይ ቮት አድርጉኝ። እሱ ልብስ እሱ ራሱ ልብስ ይሄ ጥቁሩ ልብስ በጣም ቆንጆ ነሽ ነግሬሻለሁ። ማማዬ አመሰግናለሁ። ምን አለ ፈጣሪ ካንቺ ጋር በትዳር እንደው ቢያኖረኝ ደስ ይለኛል። ቆይ አንዴ ፍቅር መልሼ እደውላለሁ። ችግር አለብሽ? ችግርሽ ምንድን ነው? ኧረ ይዞሽ ልም ይበል አኮሌ ምን ትመስላለሽ?